በኢትዮጵያ የኤርትራ ኤምባሲ ስራ አስፈጻሚ የሆኑት አቶ ቢኒያም በርሄ በኢትዮጵያና በኤርትራ መካከል ወቅታዊ ሁኔታውን አስመልክቶ በርካታ ጽሁፎችን ጽፈዋል። አሁን ላይ ያለው የዓለም ስርዓት አንዱ ሀገር ሌላውን ሀገር ሉዓላዊነት በእኩልነት መርህ ማክበር ላይ የተመሰረተ ነው ሲሉ ጠቅሰዋል። አንድ ሀገር ብዙ የቆዳ ስፋት ስላለው ወይም ብዙ ህዝብ ስላለው አንድን ሀገር ግዛት ወይም ደግሞ ሀብትን የመንጠቅ መብት የለውም ሲሉ ተናግረዋል። ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው በኢትዮጵያ በየአመቱ አንድ ኤርትራን ያክል ህዝብ ትጨምራለች 3 ሚሊዮን በየአመቱ ትጨምራለች ማለት ነው ተከትሎ ነው እንግዲህ ይህን የተናገሩት። ስለዚህ የኛ ህዝብ ቁጥር ከፍተኛ ስለሆነ አሰብን ወይም ደግሞ የወደቡን በኃይልም ቢሆን መያዝ እንችላለን፣ ጦርነት ብንገጥም ማን እንደሚያሸንፍ የታወቀ ነው ማለታቸውን ተከትሎ ነው ይህ ማብራሪያ የተሰጠው። የኤርትራ የማስታወቂያ ሚኒስተርም እንደዚሁ ከፍተኛ ማብራሪያ ሰጥቷል። በዚህ በ21ኛው ክፍለ ዘመን የማይነገር ወይም ደግሞ ተነግሮ የማያውቅ ንግግር እያደረጉ ነው የብልጽግና አካላት ሲል እንግዲህ ኢትዮጵያን መንግስት መተቸቱ የሚታወቅ ነው። ሌሎች መረጃ ካለ መልሳለሁ። ቻው።